ታቀመሙት ታውቂያለሽ፣ ዝና ነዋ። ስለዚህ ሰውየው ዘመድሽም ቢሆን ልጅቱ ጥርስም የላት፣ በዛ ላይ ተፈንክታለች። እውነቱን ለፈጣሪ ስትይ ነገ ጧት ሴት ልጅ ትወልጃለሽ። እውነት ጋር ቆሚ፣ ለሰውየው ሳይሆን ማለት ነው። እና እዚህ ማለት ነው ለሀቅ ብለሽ አላህን የምትፈሪ ከሆነ ነገ ጧት መዋሽ ነሽ። ሀቁን ይዘሽ በሀቅ ላይ ተጉዘሽ ሀቁን ተናገሪ። ገባሽ? ሀቢበት እኔ አንቺ ነግረሽኝ አይደለም አላህን የምፈራው፣ ነገርኩሽ እኮ እኔ መጀመሪያ እኔ ልጁን እኮ ሲላ ዘመዴ ነው ምናምን ሳይሆን መታት ሁላቸውም ጠፍተዋል። እኛ ደግሞ እኔና አይሻ በኋላ ነው የወጣ ነው። ሌሽ አይሻን አትጠይቋትም። እኔና አይሻ በኋላ ነው እሷን ጠይቀናታል ግን ማለት ነው። ራህማ እኔን አዳምጪኝ፣ እሷን ጠይቀናታል። አንቺ ግን እኔ ታትጮብኝና ባሏ ይደውልልኝ። እኔ ስለ ባሏ ነግሬዋለሁ። አዳምጪን፣ በደንብ አዳምጪን። ነገ አንቺም ተቸግረሽ ስሚኝ ብትመጪ የምንረዳሽ እኛ ነን። ነገ አንቺም ተበድለሽ ተደብድበሽ አንቺ ስሚ፣ መጀመሪያ ከመጮኸሽ በፊት ፎቶሽን አስገኝቻለሁ። ፎቶሽን አግኝቻለሁ። ፎቶ የምታገኙ እኮ እኔ ደምም የለብኝም። እኔ የመታወት አይደለሁም። ፎቶሽን አግኝቻለሁ የምትይው ማለት ነው። ፎቶ የምታገኝ ምንም የምታንተ አይለኝም። እኔ ስጅማ መታወትም አልገረፍኳትም። ለሀገር ታሳየኝ የለብኝም ማለት ነው። አዳምጪ፣ አንቺ አዳምጪ መጀመሪያ እስኪ ማዳምጪ ረህሞዬ ማሬ ቆይ ደውልልኝ ሀቢበት። እኔ አልረዳችሁም። ሆሆ ይኸውልሽ ረህሞ ዘጋችሁ ልጅቷ የእሱ ተባባሪ ናት። ሳሪ ልጅቱ የእሱ ተባባሪ ናት ማለት ነው። ቤተሰብ ናት ማለት ነው። ስለዚህ ጥሩ፣ እንደዛ ከሆነ ባሏ ይደውላል። ታዲያ ምን ችግር አለ? ባሏ ይደውላል። ባሏ ደውል አለ ባሏ። እነሱ እኮ ጅል ሆነው ነው እንጂ እኮ ሳርዬ፣ እያንዳንዱ በሰዓቱ አሁን ፖሊስ ከያዘው ማለት ነው እያንዳንዱ ስልካቸው ይመረመራል። መሲ ይኸውልሽ ምን አለ መሰለሽ ማለት ነው ልጁ ማለት ነው ስራ ፈትቶ ከቤት ነው ያለው እና አንዳንድ ጊዜ ደግሞ ታውቂያለሽ ውጭ የሚኖር ሰው ያው ቅንጭላታችንም ልክ አይደለም በብዛት ማለት ነው። ከስንት አንድ ነው እና የሚኖሩት እዛ የማያውቁት ምናምን ናቸው እንጂ እንደዚህ ቤተሰቦቹ ምናምን አብረውት አይኖሩም። ገባሽ? ትንሽ ችግር አለበት። ጓደኛዬን እስከ ዛሬ ለምን አልነገርሽኝ ምናምን ስላት ባለፈው ሰርቦኝ ምናምን ስትል ማለት ነው። እና ልጅቱ እንዳወራው ምንም አይነት ነገር የለም። ዝም ብሎ ከመሬት ተነስቶ ነው የመታት። ቅድመ ራህማን ብልሽን ደግሞ እሷን አስቀድሞ ነው ውጭ ያላት ከነሱ በፊት ማለት ነው። እና ይቺ ራህማን የምትባለውን አጥብቃ ትጠየቅ፣ ሚስቱም ትጠራ ነው ብለው እኔ ጨርሻለሁኝ። ገባሽ እኮ ማሬ። ቆይ አንቺ ተረጋጊ። ቆይ አንድ ጊዜ ቆይማ፣ አንድ ጊዜ እሺ። ጉድ እኮ ነው። አንቺ ታውቂያለሽ። ጉድ እኮ ነው። ወይ ሳሪ ወንድ ነው ሚውት አድርጌው ረስቼው ነው። እሺ ምንድን ነው? ምን የምታውቀው አለ አንተ? እኔ ምንም የማውቀው ነገር የለኝም። አሁን ነው የሰማሁት። እኔ መዲና ነኝ ያለሁት። እኔ ህጋዊ ነኝ። በፈለግሽው ማንንም አልፈራም። አገናኘኝ አንቺ አለ የሚባለው ነገር። ጥሩ በቃ በጣም የሚረዳን ሰው። ስለዚህ አዚዛ አንቺ አሁን በድጋሚ አንድ ጊዜ ትደውይና ለእሷ እኔ ጥያቄ ጠይቃታለሁ። ምንም አንፈልግም። ምንም የምንፈልገው ነገር የለም። አንድ ጥያቄ በቃ እሺ። እርግጠኛ ሆነሽ በቃ እርግጠኛ ቤቱን የሚያውቀው ከሆነ አገናኘኝ። አለ እርግጠኛ ቤት የሚያውቅ አለ። ሎኬሽን አለ። ሎኬሽን እሰጥሃለሁ። ኦኬ ቆይ አዚዛ እኔ ብቻ ነኝ ታንሳ። ሄሎ እሺ ቆይ ሄሎ ባሏ ጋር ሊያገናኛችሁ ከፈለጋችሁ። ባሏ እኮ ከኛ ጋር ነበር። ማሬ ምን ሆነሽ ነው? ቆይ ተረጋጊኛ። ባሏን ልጅ ፈልግ። አዚዛ ቆይ አዚዛ አዚዛ ስሚ እንዴ ታዲያ እኮ እናንተ እጅ እንዳለበት አስመስላችሁ ታወራላችሁ። እኔ የማውቀው ነገር የለኝም አልኳችሁ። ማሩ ነኝ እንደሷ እንደዚህ የሚገባችሁ ከሆነ እኔ ከቤት አለሁ ተነስተን ከዛ በኋላ እኔ የሚገባኝ ነገር የለም። ራህማ እናንተ ጋር እኮ አልዋራም። ለባልዮ ስላስረዳሁት ለባልዮ የምትሰሙ ከሆነ ለባልዮ አደባልቄ ከፈለጋችሁ የነገርኩትን ይንገራችሁ። በስ እኔ ከቤት ማሪ ነኝ። ሲመታት ቤቱን ለቀው ወተናል። በስ ከዛ ወዲያ የማውቀው ጉዳይ የለም። እንዳለ እንደደረሰኝ
ብርጅስቶን ናት። ዝም በይ እሷ ማሪ ስሚኝ፣ አዳምጪኝ። መሲ ብርጅስቶን ናት እስካሁን እንትን ስትልሽ የነበረው። እኔ አዳምጪኝ። እኛ የምንፈልገው እናንተ አብራችሁ 3 ሆናችሁ እዛ ቤት ውስጥ ቻርጅ አለ፣ ቻርጁ ለምን እንደዚህ ሆነ በሚለው ተነስቶ ሲናገራት እሷ ድምፅ ቀርታው ነበረ። ገባሽ? አሁን እንዳለች ወይ? ስለዚህ አሁን በድምፁ የተነሳ ድምፁን አጥፊ አታጥፊ በሚል የተነሳ እሷን እንደደበደባት እና አንቺ ወተሽ ይዤ እንዳለሽ ልጅቷ ደግሞ የት እንዳለች አይታወቅም። ያንን ለማወቅ እንጂ ሌላ ነገር የለንም። ከአንቺ ምንም የምንፈልገው ነገር ኧረ ሀቢበቴ ስሚ፣ የራስሽን ብቻ ስሚ። መጀመሪያ ጓደኛሽ ምን ብላ ነው የመጣችው? ልክ እኔ እንደገረፍኳት አስመስላ ፎቶሽን ይዘናል አለ። ፎቶዬን ብለቀው እኮ አንድ ሰው ወንጀል ከሌለበት ለህግም ብሰጠው እኔ ወንጀል እስከሌለብኝ ድረስ ኮራ ብዬ ነው የምኖረው። አሽን ያልደበደብኳት ፎቶዬን ብይዝ ማለት ነው። እንኳን አንድ ፎቶ ለምን 10 ፎቶ አይይዝም? እኔ የለሁበትም ከወንጀሉ ከቤት የምንወድ ልጅ ነኝ። ተጣሉ፣ መታት፣ ሪከርድ ያደርጋለን። ያንንም ደግሞ ሪከርድ ስታደረገና አጥፊት በመባባል እሺ መታት እንበል። ልጅቱ ደግሞ ስጠፋ ወላሂ አላየናትም። ቦይት እንደወጣች ራሱ አላየናትም። ዚነት ማለት ነው። ከዛ በኋላ ሲመጣት እኔና ጓደኛ አይሻ በኋላ ሊወጣ ነው። እሱም ሲወጣ እኛም ወጣ ነው። እኛ በወጣችበት ራሱ አላየናትም። በስ እኔ ብቻ ነው የማውቀው፣ ሌላ የማውቀው ጉዳይ የለም። ገብቶኛል። ልንገርሽ፣ በጣም ተደብድባለች ማለት አሁን ጥርሷ ወልቋል። ግን ይቺ ልጅ እዛ ሰፈር ትኖር ይሆን ወይ? ምክንያቱም አሁን ምን እንደሆነ ታውቂያለሽ? ፖሊስ ጣቢያ አስጠየቅን የለም፣ ሆስፒታል አስጠየቅን የለችም። ስለዚህ ልጅቷ ከእናንተ ቤት የተለየ ሌላ ቤት አለ ከይቅርታ ጋር ስሜ ወላሂ እኔ የማውቀው ነገር የለኝም። ሄርን ባልየውም ሂጃለሁ ብሏል። ከቤት ራሱ አልወጣኝ እንዲሁ ብለን ብናያት ማለት ነው ጓደኛዬ ጋር ብናያት የለችም። ጉርፋው ዞር ብላ እናያትም የለችም። እና ኧረ የለችም ምናምን ስን ሲጀመር ወጥታለች። በወጣችበትም ወላሂ እኔ አላየናትም። ወላሂ ነው የምልሽ። እኛ ከሌላ ጉርፋ ነበርን። ከዛ መመታቷን ብናይም ሲወጣ አላየናትም። እሺ ማለት እና እኛም ደግሞ ፈርተን ጧት ፈጅር ነበረ። እኛም በቃ ወጣን። ምሽክላ ሲፈጠር እኛም ወጣን። እሷ ደግሞ ወደ ሄደች ወይት እንዳለች ምናምን ወላሂ አክባር የማውቀው ነገር የለኝም። በስ እኔ ነዋሪ ነኝ። ነዋሪ እስከሆንክ ድረስ የተፈጠረውን አይቻለሁ። ያየሁትን ደግሞ ለባሉ አስረድት አድርገዋለሁ። እኔ እንደዚህ ነው እንደዚህ ቀዲታን ነው። ከዛ ተጣሉ። እኛ በወጣችበት አላየንም፣ ወጥተናል ብዬዋለሁ። ደግሞ እሷ ልጅቷ አነጋገሯ ፎቶ ወይም ብይዝም እኔ ምንም የሚደርስብኝ ነገር የለም። አሸን ድብዳቤ እስካልሆነች ድረስ ማለት ነው። እውነትሽ ነው። ዝም በያት እናንተ መሲ ብርጅስቶን ታውቂያለሽ። እሷ ስለሆነች ነው እንጂ ችግር የለም። አሁን እኛ የምንፈልገው ምን እንደሆነ ታውቂያለሽ? የሰውየው ፎቶ ወይም ደግሞ የሰውየው ነገር አለሽ፣ የሰውየው ፎቶ አለሽ ማሬዋ። ምክንያቱም ሰውየውን አሁን ወላሂ እኔ የለኝም፣ ወላሂ የለኝም፣ እኔ የለኝም። አንቺ ቅርብ ጊዜ ነው እንደ የገባሽው እዛ ቤት ማሪ? እሷ ቅርብ ጊዜ ነው የገባሁት። አዲስ ነኝ ከቤቱ ገና ቅርብ ነው የገባሁት። እኔ ስለሱ ፎቶ ምናምን የለኝም። በስ ግን ማጣራት ካለባቸው ቤተሰቦቹ አሉ ምናምን እነዛ ነው እንጂ እኔ ቤት ነዋሪ ነኝ። እሱም ወዴት እንደሄደ አላውቅም፣ ልጅቱም ወዴት እንደሄደች አላውቅም። እኔም ቅርብ የገባሁ ነኝ እዛ ከቤቱ። ምንም የማውቀው ነገር የለም። ተፈጠረ ፖሊስ ወጣ። ይኸውልሽ ራማዬ፣ እኛ የምንፈልገው ምን እንደሆነ ታውቂያለሽ? ልጅቷ የሄደችበትን ለማወቅ አዎ። ግን አሁን እኔ የምጠይቅሽ ጥያቄ እነሱ የተጣሉት በቻርጅ ሆኖ ሳለ ልጅቷ ቮይስ ስትቀዳ ቮይስ ስታረግ ቮይስ ለምን አደረግሽ ሲላት ምን አገባህ ምናምን ተብላ እንደዚህ ቦክስ ሲገጥመው ሁለታችሁ ነበራችሁ አይደል? አንቺና ማን ነበረች? ሱሱ የምትባለው ልጅ መሰለችኝ። ስሟን አላውቀውም። እሷ አይደለችም። አይዋ ፎቶ የኔ ላከችልሽ እሷ ናት። አይደለችም፣ ሱሱ አይደለችም። መጀመሪያ ብላለች እና ሱሱ ናት የላከችልኝ ፎቶን ብላለች። እሷ ሲጀመር ሱሱም አይደለችም። ስሟ ጓደኛዬ አይሻ ነው። እሷ ነበር ፎቶን ጣይ ቤት አገኘሽው። ላኢላሀ ኢለላህ እኔ አይደለሁም ማሬ መልሲ ብርጅስቶን ናለች የሚያላከችው ደግሞ ከአይሻ ጋር ሄደች ፎቶ ለጥፎት ብላ የለ ታዲያ ለምን እዚህ መታ በካሜራ ማንም ፎቶ የያዘ ሰው የለም። ይችን ሀያት የምትባል ልጅ አፍርጫት። ቆይ አዚዛ በስነ ስርዓት እኮ እኛ እኮ በስነ ስርዓት ነው የመጣ ነው ማሪ። እኛ እኮ አንቺን ፈልገን ነው የመጣ ነው። መሲ ናት በቃ መሲ ነበረች ሄደች እኮ። አዎ እሺ የኔ ቆንጆ ይቅርታ አታገኝሽም። አዎ መሲ ብሩጅ ውስጥ ነበረች በቃ ሄደች። ታያት አሁን ሳሪን አናግሪያት ላናግራት። በቃ ስሙኝ እኔ ልንገራችሁ። እሺ ማወቅ ያለባችሁ ማለት ነው። ከቤቱ አለን ሌላ ሰው የለም። ዚነት እና እኔ ጓደኛ እሱ 4 ብቻ ነን፣ ሌላ ሰው የለም።
በሱ እየኖርን እያለ የችግር ተፈጠረ። ቀረጸች እና ሪከርድ አደረገች እና በዛው ተጣሉ። በመታት ሰዓት ሲመታት እኛ አገለገልን። እሱን ከቤት አስገባን። ልጅቱ ከጉርፋው ከዛ አስገብተና ከጉርፋው ገባች። ከጉርፋው ገብታ እያለ መውጫም የላትም ብለን እሱን እንትን እያለ ነበር እና ወጣች። ወላሂ ስወጣም አላየናትም። እያየናት ኑሮ አናስወጣትም ነበረ። ለምን እዛው ነበረ የምናግዳት፣ ግን አላየናትም። በመስኮቱ ትውጣ ምን ትበል ወላሂ አላየናትም። ከዛ ወጣን። ወደ ጉባ ወጥተንም ዞር ዞር ብለን ብናያት የለችም። ሲጀምር አሸ ወደ ሄደችውም እኛ አላየናትም ወላሂ። እሺ ከዛ ወጣን፣ ሁላችንም ቤቱን ለቀን ወጣን። ባሏ ሄድ ያሉ ባሏ ሲሄድ ደሙን አግኝቶታል። እርግጥ ደሙን አግኝቼዋለሁ ብሏል። እንዴት ነው አፈጣጠሩ? ስለ በቃ እንደዚህ ነው ቀረጻነ ነው ተጣሉ መታት። ወላሂ በወጣችበትም አላየናት ስለው አይዋ ለጠይብ በክሰኛ ይሄን ነው የምናውቀው። ጓደኛዬ ሌላ ነገርሽ ከሆነች ሳዲያም ሆነ ሌላ የምትሏትን ያላቅም። በስ እኔ የማውቀው መተጣሉ መታት። እዛ በኋላ እሷ እንዲወጣይ የት እንዲያለች ወላሂ አላውቅም። ራማ ባሏ እያወራሽ ነበር። አንድ ጊዜ አዳምጪ። ነው ባሏ ጠይቅ አለ ያው ዝገስት ላይ አለ አይሰማሽም? ይደውል ሀይላ አዳምጪኝ። አሁን አንቺ የምትይው ልጅቱ ያችኛይቱ ያለችውና አንቺ ያልሽው አንድ አይደለም። አሁን ልጅቱን በቱሩን ሀዲዱን ጨርሶባት ሀዲዱን ትጨርስባት ብረቱን ትጨርስባት ትቀለጠምበት። ከዛ ደግሞ ቅንጭላቷንም ተፈርክሳለች፣ ጥርሷንም ወልቋን። ያ ሁሉ እያለ አንቺ መጀመሪያ ውጪ እና ልጨርሳቸው እያለ አይደል እንዴ ልጅቱ ደሞ አሯሩጧት የጠፋያችሁ? ለምን ትደብቂያለሽ? ቢላሪ ወይ ሴት አይደለሽ? ለምን ትደብቂያለሽ? ምንድን አልሰማሁም። ልጅቱ ሰውየው መጀመሪያ በዱላ እንደመታትና ዱላው ቆልጥምጥም አድርጎ እስተሚል ዱላው ሲቀለጠምበት አንገቷን ረግጦ ጥርሷን እንዲያዋለቀና አናቷን እንደፈረከሳት ጓደኛሽ ተናካለ። ከዛ ደግሞ የተረፈ ደግሞ በትሩ ትንሽ ነው ያልሽ አንቺው። ያ ሁላ ደም አይኔ ብረቱ አይቷን ደሙን አይቼ ቤቱን ከፍቼ ገብቼ አይቼ ነው። አይ አንቺ ለምን ታቀልዋለሽ? ነገሩን ለምን ታቀልዋለሽ? ብዙ አተመታችም የመታትበትን ነገር ያለው እኮ እኔ እያቃለልኩት አይደለም። ያንን ሲል እኔ ጆሮ ወላሂ አልሰማኝ። እሷ አይሻ የነገረች አይሸን እሷ ነገሩ በፊት እኔና እሷ ቅር ስለተባባልን ያንን አካብዲያ ነገር እንዲሁ እንጂ እኔ ወላሂ አልሰማሁትም። አንድ ሰው እኮ የሰማው ነው የሚያወራው። እኔ ወይን ሀሌላ ጉርፋ ሁኘን እንደሆነ ያለው እንጂ ወላሂ አልሰማሁትም። እኔ እኮ አላህ እኔ የምሰራ ልጅ ነኝ። እኔ ሀቁን እኔ እሷን እኮ አልመታኋትም። እንደዚህ ብዬ ሀቁን መናገር ይችላለሁ፣ ግን አልሰማሁትም። ጆሮ ያልሰማው በስ ያንን ሲከፍተው አረ እንዲሁ ለምን ነው አላስቀርተናል ወላሂ ብዬን የምነግርህ። እኔ እንደዛ ሲል አልሰማሁትም። ወዴት ሂጅ እንደሆነ አላውቅም። ስለተደናገጥን ሲጀመር እንትን ብለናል። እኔ አልሰማሁትም። እኔ ሀቅን መገፋት አይደለም። ራህማ ላላህ ብለሽ በትሩን ትጨርስባት። ሁለታችሁ ቁማችሁ ቤቱን ዘግቶ አንገቷን ረግጦ እንጂ መታት አንገቷን ረግጦ በትሩን ትጨርስባት። አይናችሁ ብረታችሁ እያየማል ዝም ያላችሁት የጠገባ ጊዜ ማይለቀቃት ይግደላብላችሁ። እንደገና ከዛ በኋላ የማሩ ጧት አይደል በመስኮት ያመለጣያችሁ። ትሙትም አትሙትም የምታውቁት ነገር የለም አውቃለሁ ብላችሁኛል። ግን መጀመሪያ በትሩን ጨርሶባት በትር የሚመታበት ያጣ አንቦባውን ከፈተ ሊጨርሳት ማለት ነው። ከዛ በኋላ እናንተ ልጅቱ የጠፋያችሁ የዲዮኖ ብሷን ዘላ ያመለጣያችሁ። ከዛ በኋላ የምታውቁት ማለት ይሄ ስማኝማ አይሻ ናት እንደዚህ ያለችህ። እኔማ ያለሁም እኮ እኔም እኮ እንደና እኔ እኮ ውጭ ነኝ እንደማንኛውም ሰው እኮ እናንተ ጠይብ አንተ በወንድነት ሲጀምር በወንድነት ቀስ ብለህ አውራና አይሻ ከሆነ ያለችህ እኔም የሰማሁትን አይሻን አቀርበኝና ያየሁትን የሰማሁትን እነግራታለሁ። አይሻ እንደዚህ ብላ ከነገረችህ እኔ እንግዲህ እሷ ወይንም እሷ ጋር ቁማ ይሆናል። እኔ ይህን ሲፈጠር ሲጀመር ሲመጣት እኮ አለን አልኩ። ቤቱን ከፍተን አለን እየገለገልን። ከዛ ተውተው እያለን ስናበርዶ አለገ ከፍተን ማለት ነው። ግን አንቦባውን ይዞ መጥቶ ሀዛ አመት በሆነ እኮ አንቦባው ከዛ እንትን እለዋለሁ ሲል ተው ምናምን ብለን አለው እንጂ ወላሂ እኔ ይሄን ጆሮ አልሰማብኝም። አይሻ ከሆነ እያለችን አይሻን አቀርበኝ የሀቅን ምፈርድ ከሆነ ማለት ነው። አይሻን አቀርበኝ እኔ የሰማሁት እናገራለሁ፣ እሷም የሰማችውን ትናገራለች። ጥርሷ ረግፏል ስትለኝ ስማ ቆይ ለወንድ ነገር ጥርሷ ረግፏል እንትን ብሏል ምናምን ስትል ጥርሷንም ወላሂ አላየሁትም። አይተሃል እንዴ ከዛ የረጋገፈ ጥርስ? እኔ ጀምና ያየሁት ጥርስ አላገኘሁም። ደሙ ግን ቆይ አሁን ስማኝ ጠይብ ጥርሷ ረግፏል ብለዋል ምናምን ስትል ነበር እና ሲጠይቁ ኔ አረኔ ወላሂ ጥርሷን አላየሁትም ብያለሁ። ለምን አላየሁትም? ጥርሷን ረግፎ በነበር አንትኑ ፈርሻው እናገኘው ነበር፣ ግን እኔ አላየሁም። አይኔ አላየብኝ። እህቴ ግን እኔ አንድ ጥያቄ ልጠይቅሽ። በሳውዲ አረቢያ በ25 ብር ቻርጅ ነው እንደው እርግጠኛ ናችሁ እንደዚህ የተጣላችሁት? በቻርጅ
ሀቢብ እሷ እኮ የለችበትም እኮ ጭራሽ ደግሞ ጉዳዩ ላይ የለችበትም አይደለም። ውስጧ ጉዳዩ ላይ የለችበትም። አይሻ ጓደኛ የሶስታችን እየዋራን እያለ ወላሂ ዚነት የለችበትም ከዚህ ጉዳይ ላይ ማለት ነው። እኛ እየዋራን እያለ እሷ ምንድን ነው የገባቸው ሪከርድ ስላደረገችን ነው እንጂ እሷ ከነገሩ የለችበትም። ወላሂ ሀቁን ስነግርሽ እኛ የተከራከርን እያለ ጓደኛ ጋር ነው እንደዚህ አይደለም እንደዚህ ነው ምናምን የተባባልን በቻርድ ሳይሆን በእንትን ነው ምንድን ነው የሚባለው ደብተር እንበል ምናምን ዝሮ በዛ ነው እና ከዚያ የተጫጫህን እያለ ከዲጃ ፉሳናያት ሪከርድ ሰርታናለች። ከዛ ሪከርድ ስሰራንን ለምንድን ነው ምናምን ስላት ለማስረጃ ነው አለችው። ለማስረጃ ለምንድን ማስረጃ? አንቺ እኮ ከዚህ ከነገሩ የለችበትም ዚነት እጇ የወጣ ነው ለምንድን ፈልገሽ ነው ምናምን ብሎ በቃ በዛው ተጣሉ። እሷም ለማስረጃ ነው ትለው ገባ። ከዛ እንደዛ ተብለው ተጣሉ ላይ እንጂ ከነገሩ እሷ መጀመሪያ የለችባትም እኛ ነን። እሺ የሰውየውን ቁጥር ትሰጭኛለሽ ፈቃደኛ ከሆንሽ? የሰውየውን ቁጥር? አዎ የደብዳቤውን ቁጥር ትሰጭኛለሽ? የደብዳቤው ቁጥር እኔ አላውቅም። አንድ ቤት ማሬ አንድ ቤት እየኖራችሁ እንዴት ቁጥሩን አታውቁም? እንዱ ምን አይበት እኔ ማጣቆር ፈልጋችሁ ማጣቆር ለምን እናጣቆር እንጂ ቤተሰቡ ታውቋቸዋላችሁ። ወደ ቤት እኔ አላውቅም። እኔ መዲና አይደለሁም ያለሁት። እኔ አላውቃቸው። ባልዮ አላሁን አገናኝ። አዎ አንተ አውራ ማነው ስም? ደውልልኝ በእኔ ስልክ እኮ ልነግርሽ እኮ ላንቺ ተደዋወሉና ቁጥር ተቀባበሉ። እንግዲህ አንተ አርጋት ደውልና ላውድ አርጋት፣ ችግር የለም ደውልና ላውድ አርጋት። ቁጥር እኮ አለኝ። የሰውየው ቁጥር ተዘግቷል እኮ የሰውየው ቁጥር እኮ አለኝ እኔ ግን ሽቃይብ እናንተ ታዲያ የሰውየው ቁጥር ካላችሁ ከእኔ ምንድን ነው እኮ እኔ እኮ የሰማሁትን ያየሁትን ነው የነገርኳችሁ። እኔ እኮ ወደዚህ አይሻ ነገራችሁ ወደዚህ መጣታችሁን ጠይባ እኔ ምንድን ነው የምፈልጉት? አሁን ያየሁትን ከተናገርኩ ጠይባ አሁን ምንድን ነው እንትን ይኸውልሽ ራህማ አዳምጪኝ። እኛ አሁን ይኸውልሽ የሰውየውን ቁጥር ያለችሽ እሷ በስተት ነው እንጂ የሰውየው ቁጥር አለን። ምክንያቱም ባለቤቷ ለሀቢበት እኔ እንድትንጫጩብኝ አልፈልግም። እኔ እውነታውን አላህን የምፈራ ነኝ። እናንተ ፈርቼ ሳይሆን አላህን የምፈራ ልጅ ነኝ ማለት ነው። የሀቦነ የእውነትን ያየሁትን ተናግሬያለሁ። ለባልዮም አስረድቼዋለሁ። አሁን እንደገና መልሶ እናንተ ጋር ባይመጣ ነው ማለት ነው። ተረዴል ወጥተን አይደለም እንደ እናንተ ጋር መውቶ አሁን እንትኑ ቃሉን ሌላ ባርጎ የሚናገሩ ይደውልልኝ እነግረዋለሁ። ነገርኩት። ከዚህ ወዲያ የምናገረው ነገር የለኝም። ነገር ታጣቁሩ ፈልጋችሁ ከሆነ እንደፈለጋችሁ ማድረግ ትችላላችሁ። እጅ የለበትም። እኔ በህግም ብትሄዱ እኔ እጅ የለበትም። እኔ ብቻ ነው የምላቸው። ቁጥሩን ደግሞ እሱ ያውቀዋል። የሚያውቀው ነው። ከቤት እየኖረ አይደለም እንዴ? እኔን የምጠየቁኝ ለምንድን ነው? ወይስ ከነገሩ ይፈልጋችሁ? ምንድን ነው ከነገሩ የምናስገባሽ ነው የምናስወጣው? እንዳያቃችሁ ነው። ባልየሆን አስረድቼዋለሁ እኮ አልኳችሁ። ከዚህ ወዲያ እኮ አንድ ሰው የሚያውቀው ነው እንትን የሚያስረዳው። እኔ አላውቀውም። ራህማ አዳምጪኝ ማሪ፣ በደንብ አዳምጪኝ። ብሮ ከሰማኝ አይበት ይደውልልኝ ባልየው ማሪ አዳምጪኝ። ራህማ በእናትሽ ይደውልልሽ። ዘጋችሁ። እንደው ሳርዬ እንደው እመኝኝ ሳሪ፣ ይሄ ነገር ከጀርባው ሌላ ነገር አለ። ምንም ይሄ የቻርጅ የገመድ የቅብጥርሶ ነገር አይደለም። አትቀልዱብን። በደንብ አድርገን እንተዋወቃለን። ከጀርባው ሌላ ሚስጥር አለ፣ እኛ ያላወቅ ነው። ወይ አንድ ጊዜ ስም የጠራችሁ ማንን ነበረ ወንድሜ? ማናት የነገረች ነው ያለችህ? ማናት የነገረች ወንድሜ? ይቺ ጓደኛዋ ናት። አብሮ የነበረችው ቅድም መታ የነበረው ማለት ነው። ጓደኛዋ ናት። ሱሱ የምትባለው አይሻ የምትባለው ናት። አዎ ሱሱ የምትባለው አንሻ የምትባለው ናት። ስሟ አንሻ ነው፣ ግን ሱሱ የምትባለው የቶክቶክ ስሟ ይሆናል። እሺ አራተኛ ሰው ማን ነው? አራተኛ ሰው አለ ብላለች። እሺ አዚዛ ላሻ ደውል ሳሪ ወይ አራተኛ ታይሆን ወንድየው ጋር ነው አራተኛ የሆኑት እንጂ ሴቶቹ 3 ናቸው። ኦኬ እሺ ላሻ ደውል። አለ በእርግጠኝነት አለ። ካላስ ላሻ ደውል አለ። ፕሮፋይል ላሻ ደውል። እኔ በትልቁ ቆይ ላሻ ትደውል አንድ ጊዜ። በጣም ነው የምታወራው ጋይስ። እኔ እንደዚህ አይነት ሰው አይቼ አላውቅም። እኔ ያልደበደብኳትም በቃ በጣም አንዳንድ ጊዜ ያለባችሁን ነገር እራስ በራሳችሁ የምታወጡት ነገር አለ። በቃ
በቃ ያልደበደብኳትን ፎቶ ምናምን በጣም ነው የምታወራው። በጣም በቃ እንደዚህ አይነት ሰው ደግሞ በቃ የሆነ ነገር እንዳለ ነው የሚያስታውቃችሁ። ምክንያቱም እኛ እሷ ደበደብሽ አላልናት። አዎ ማሪ እሺ አዚዛ ደውይ። ልክ እየዘጉብኝ ነው ማሪ፣ እየዘጉብኝ ነው። እሺ ስለዚህ ጉዱ ማን ነበረ? እንረዳችኋለን እናግዛችኋለን ያለ እሱም ቢሆን ይደውላል፣ እሱ ይሄዳል። አመሰግናለሁ። ደውይ አዚዝ በድጋሚ መሲ ቁጥር አለሽ አይደል? አንቺ ከዱባይ ደውይ መሲ። እስኪ ሞክሩ መሲ ብሩጅስታ አንቺ ደውይ ለማን ለልጅቷ? አዎ እቺ ናት መያዝ ያለባት። ቆሻሻ ናት እናቴ ትሙት። ሳምሳር እየደወልኩ ነው። ቁጥሩን ሼር አድርጉልኝ እንደደውልላት እኔ አሪ ወይዬ እኔ ልደውልላት። ቁጥሮች ስጡኝ እዚህ ጋር እኔ ልደውልላት። ሙዬ ዋትሳፕ ላይ ጓደኛዋ አለች አይደለ እንዴ? ሳሪ እኮ ቁጥሩን ትስጠኝ እዚህ። እቺ ላይፍ ሾርት አለች እዚህ። አዎ አለች፣ ገስት ላይ አለች። አስተካክሉ ገስቱን አስተካክሉ። አለች እሷ ላይፍ ሾርት ይታለች። ቆይ ሀያትን ላስወጣት። ቆይ ሀያትን አስወጣት ጋይስ። የራህመትን ፎቶ የምታውቁ እንድትተባበሩ፣ በዚህ አጋጣሚ የራህመትን ፎቶ ያላችሁ ካላችሁ እንድትተባበሩ። ምክንያቱም ሁለት እኔ እንትን ማለት ፈልጋለሁ፣ ሁለቱን እንትን ማለት ፈልጋለሁ። ላይፍ ሾርት ራሷን ትጥራት ሳሪ። እሺ ስምሽ ማን ነው ማሬ? ገብታለች። ላይፍ ሾርት ይኸውልሽ ሳሪ ወይዬ ከጓደኛዬ ጋር ማለት ነው አንዳንድ የተቀረጸ ነገር ይኖራል። ሁላቸውም ናቸው የቀረጹት፣ ግን ያው እንደ ድል ሆኖ የዚችኛይቱን ነው ያየው። ገባሽ? እና ምናልባት የተቀረጸ ነገር ይኖራል። ለአዚዛ ትላክላት ማለት ነው። ጥሩ እሺ። ጓደኛሽን ስንደውላት እያነሳችልን አይደለም። ይኸውልሽ በዋትሳፕ እየተከታተልኳችሁ ነው አለች። እየተከታተሉን እኮ ነው። እሺ ያውሩን ጋይስ ያውሩን። ያለበለዛ ሁሉንም አሳልፈን ነው የምንሰጠው። ያውሩን። አንቺ ላይ ቁጥሯን ስጭኝ። ይኸውልሽ ሳሪ ቁጥሯን ስጭኝ እዚህ ጋር እኔ ማለት ነው ከመጀመሪያው ደግሞ ማለት ነው ፈጣሪ ለሚያውቀው ነገር እቺ ጓደኛ የምትዋሽ ምናምን ልጅ አይደለችም ማለት ነው። በጣም አለ የምትፈራ ናት። ግን እቺ ራህመት የምትባለው አጥብቃች ያዙ ማለት ነው። ዘመዱን ሲቀጥል ፎቶን ከገባች ገብታ ታምጣገባች። ላይፍ እየተከታተለች ነው። ዝም አይሻ ሳሪ ትፈልግሻለች። አይሻ ማሬ ከጎንሽ ስልክ ስላለ ይቀንሱት እባክሽ። እያያችሁ እንደሆነ በደንብ ነው ስልኩን ይቀንሱ። አዎ ስሚ አይሻ ስሚ፣ አሁን ይቺ ራህመት የምትባለው ጓደኛሽ እያለች ያለችው አንቺ የምትይው ሌላ ነው፣ ራህመት የምትለው ሌላ ነው። ሁለት አይነት ነው ቃላችሁ እየሆነ ያለው። ገብቶሻል? እኛ የምንፈልገው ከአንቺም ሆነ ከራህመትም ሆነ ከሰንበድ የሆነ ምንም ነገር አንፈልግም። ብቻ ይቺ ልጅ ያለችበትን ቦታ ለማወቅ ነው። ለምሳሌ አንቺም ሆነ ራህመት ይቺ ልጅ ትሄዳለች ብላችሁ የምጠረጥሩበት ቦታ ካለ ወይም ደግሞ የሆነ ቦታ ትሆናለች የምትሉት ቦታ ካለ እባካችሁ በሰፈራችሁ በአቅራቢያችሁ ያለ ልጅ አግኝተናል፣ ሂቃማ ያለው ሊረዳን ነበረ፣ ልታግዥን ትችላለሽ ከይቅርታ ጋር? እኔ የማውቀው ነገር እና አቅም ቢኖረኝ ባግዝ ደስ ይለኛል። እኔ ልጅቷ እንዲትፈለግ እኮ እኔም እኮ ባለኝ አቅም እየፈለግኩ ነው ያለሁት። ግን እኔ የማውቀው ቅድም እንዲያልኳችሁ ቃላት ብቻ ነው። ሌላ የምትሄድበትን ቦታ ተጠራጠር የሚሆንበት ነገር ምናምን ምንም የለም። እኔ ሲጀመር ተነሳም የምታመልጥ ምናምንም ነገር አልመሰለኝም። ከነ ቦታው ስናጣ ብቻ ነው እያመን። ኦኬ እሺ። አሁን እሷ ምን እንደምትል ታውቂያለሽ? ጥርሷ አልወለቀም፣ ጥርሷ ምንም የወለቀ ነገር የለውም እያለች ነው። አንቺ ደግሞ ጥርሷ እንደወለቀ ነው ለጓደኛሽ የነገርሻት። አሁን ይቺ ልጅ በየትም ይሁን በየትም እንዴት ነው የምናገኛት?
ታራዬ በነገራችን ላይ ልንገርሽ፣ እኔ ወዲያው ከቤት እንደወጣሁ ሻሪያ ላይ እንደወጣሁ ወደ ልጅቷ ጓደኞች ኡሪ ብዬ ከሩሃ ድሮስላት እንደዚህ ሙሽኪላ ተፈጥሯል ከልጅቷ ላይ ብዬ አደጋውን ሙሽኪላውን ያሳወቅኳል ለጓደኛ ያሳወቅኩት እኔ ነኝ። ጓደኞቿ ይህን ሰምተው ኡሪ ብሎ ሲያለቅሱ እኔም ሻሪያ ላይ ያልቅሻለሁ። ግን ኡሪ እያለ ሻሪያ ላይ እያለቀሰኝ ብላ ለጀብዲያ ቢወገን መልዕክት አስተላልፋ የኔን ቁጥር እያስፈለጉ ነው እነዚያ ያሉት። ማናት እንደዚህ ባይዋ? ራህመት ራህማ ማለት ነው። የኔን ለቅሶ እኔ እንደሆንኩኝ የልጅቷን አደጋ እንዲደረሰ ወደ ልጅቷ ቤተሰብ ያስተላለፍኩት እኔ እንደሆንኩኝ ሁሉን ነገር አስረጅቱ እሷ ናት። እንግዲህ የለቅሶ ነገር ይነገራል። እኔ በሰዓት ደንግጫለሁ፣ በጣም አልቅሻለሁ። ማረፈጃይን ታለቅሳ ያረፈር። እሺ ጎበዝ፣ እሺ እናመሰግናለን። ግን አሁን ልንገርሽ ማሪ አይሻ፣ አሁን ለምሳሌ ራህመት ፎቶ አደርሶናል። ምክንያቱም ይኸውልሽ አንድ ነገር ልንገርሽ፣ እኛ ሰው ነው የምንረዳው፣ ሁላችንም ሰው ነው የምንረዳው። እዚህ ጋር ሰው ስንረዳ ይሄ ሰው በዚህ ሰው ላይ በራሱ በእህቱ በወንድሙ በደል ከደረሰበት በደል ያደረሰው ሰው ይሄ ነው ብለን ለህዝብ ማሳወቅ ግዴታም አለብን። ስለዚህ አሁን እኛ የምንፈልገው የራህመት የደረሰን ፎቶ አለ። አንቺም ራህመትም ይችም የጠፋሽ ጓደኛችሁ አንድ ላይ ተሰብስባችሁ የተነሳችሁት ፎቶ ካለ ወይም ደግሞ የተለየ የራህመት ፎቶ ካለሽ የሰውየው ካለሽ እባክሽ ተባበሪን። ይሄ ነገር ነገ ዋጋ በደንብ ይከፍልልሻል። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። አንቺ ይህንን ነገር የምታደርጊው መወለድ ቋንቋ ነው። እናንተ ሙስሊሞች ላይ የደረሰው ግፍ በጣም ነው አሞኝ አሁን ድረስ ተረብሼ ነው ያለሁት። እኔ ታመኛለሁ አሁን ድረስ እንኳን አንቺ እኛም ሆነ አይሻ ይሰማሻል? ችግር የለም አይሻ። ቆይ ጓደኛሽ ታወራሽ እባክሽ። ይኸውልሽ የሳሪ ወይ እኛ ማለት ነው ሚዲያ ያው የመጀመሪያ ቀናችን ነው። በትክክል ያው ላናብራላችሁ እንችላለን ማለት ነው። ገባሽ? ግን ማለት ነው የባልተቤቱን ቁጥር እሷ ትጠይቅና ትስጣችሁ። ያው አንዳንድ ደግሞ የተቀዳ ድምፅ ምናምን ሊኖር ይችላል። ትስጣችሁ። እሺ ስሚኝ፣ ከቤት ደግሞ የሚሄድ ሰው ካለ ሎኬሽኑን ትሰጣለህ። የማሰጥበት ምክንያት የለም አለ። ለእውነት ከሆነ እኔም ከጎኗ ነኝ እስከ መጨረሻው ማለት ነው። ይኸውልሽ አሁን እኛም እንደሆን ታውቂያለሽ፣ ለምሳሌ ቪዲዮ የተቀረጹት ሊኖር ይችላል። አብረው ሲስቁ ሲጫወቱ አብረው እንደ እህትነት ደግሞ ማለት ነው። ልንገርሽ ሁላቸውም ነበረ። ሰውየው ያው ትንሽ ችግር አለበት እንደነገርኩሽ እና ከአሁን ቀደም ሰርቧት ስለነበር ጓደኛዬን ማለት ነው እና ይሄን ሲሰርብሽ ለምን ያልነገርሽኝ ምናምን ስላት ያው እወጣለሁ ብዬ ነበረ። ያው ለሱ ግን አልነገርኩትም። ግን ወሬን ስጨርስ እወጣለሁ ብዬ ነበር ምናምን አለችኝ ማለት ነው። በሰዓቱ ለእኔ አንድ ጊዜ እንደደወለችልኝ ተኝቼም ስለነበረ አላየሁትም። እንዴት እሱ እየመታት ቁማችሁ ታያላችሁ ምናምን ስላት አፏንም አፍኗታል። እንደገና እስቲዋናውን ሲለቀው በቃ እለቀዋለሁ ምናምን ብሎ ከስቲዋናው ጣገብ ሲሄድ እኔ የለሁም። እሷንም እንደኔ ሊያደርገኝ ነበረ። ያው እች ልጅ ሳቂያለሽ ከሰው ሀገር ላይ ናት። አንደኛ ደግሞ ሳኡዲ ያው ደፋር ሰው ያስፈልጋል። እያዛለሁም ታያለሽ። በቃ በራስሽ እስካልደረሰ ድረስ ያው የእናትሽ እህትሽ ምናምን ካልሆነ ይበቃል። እዛ ቦታ ላይ የሚንደፋደፍ የለም። ሁሉም ነፍሴ ነው ታውቂያለሽ። ስለዚህ ልጅቱን ሲመታት ወይም ሚስትዋናውን እለቃለሁ ሲላት ራሷ ለራሷ በቃ ለራሷ እንጂ የፈራችው ለልጅቱ ይችም ራህማ ናት። የነገሩ መንስኤ ትፈለጋለህ ብላ ከስጡህ ያመጣችው እሷን አገባሽ። ይኸውልሽ አሁን ሰው እንዳይሰላች ከጀመረው ቆይተናል። እኛውን ከጓደኛሽ የምንፈልገው አንቺም እንድትረጅን የምንፈልገው ሰው ለመርዳት ሰው መሆን ብቻ በቂ ነው። አንዳንድ ነገር እሱ የሰደባትም አለ ሪከርዱ ማለት ነው እና ያንን ትልክላችኋለች። የልጁ ሚስት ቁጥር ደግሞ ትቀበልና የባሏን እንደዚህ የሚያደርግ ባል አይፈለግም ታውቂያለሽ። ነገ ጧት እሷንም ይገላታል። ስለዚህ የልጅቷ የባልየው የሚስቲቷ ቁጥር አላችሁ ከይቅርታ ጋር አለሽ አይሻ አለሽ የለሽም? እሰጣችኋለሁ ችግር የለውም። የማንን ቁጥር? የሚስቱትን ቁጥር ተቀብላ ታመጣለች። እሷ ችግር የለውም። ላኪልን ማሬ። ደግሞ ልንገርሽ እባካችሁ ከጀርባ የሆነ ነገር አለ ምናምን እያልሽ ነበር። ወላሂ ከጀርባ ሰውየው ደግሞ ልንገርሽ እዚህ ሀገር አንደኛ ጓደኛ፣ ሁለተኛ ሰው
ሀሳቧ እንትናል ገባችሁ? ነገሩን አጥርታ የመናገር ባህሪ ተረጋግታ የመናገር ባህሪ ፍላጎት የላትም። ራህማ በነገራችን ላይ ግዴታ ደውላ አስገባን ነው እንጂ ፍላጎት የላትም። እኔ ተጀምሮ ሲደረስ እኔ ልጅ ቤት ነው ያገኘኋት፣ ግን በሴት ላይ በደረሰው ግፍ በጣም አሞኛል። አሁን ድረስ አለ። እሺ ውድ አይሻ ያንንም ነገር ትነግሪያቸው። ሴትዮዋ ሪከርድ አደረገችላቸውን። ምክንያቱም ሀቅ ከተወራ ሀቅ ነው። ለዚነት ሪከርድ ሆነ የሴትዮ አደረጋታል። ሪከርድ የተደረገ ይኸውልሽ አዚዛ ሪከርዱ ምንም ነገር የለውም። ሪከርዱ ወስላት የኔ ነው። እሷኛዋ ያችኛዋ ልጅቷ ለምን የኔ ነው ብላ